1960 ሮም ላይ ሁሉም ሰው ጫማ አለው። ጫማ የሌለው አንድ ሰው ብቻ ነው። መሃል ደርሶ አቋርጦ ምን ሆንክ? ጫማ የለኝማ ጫማ ስላልነበረ የተሸነፍኩ ቢል ጥሩ ምክንያት ነው። ምክንያት ግን ውጤት አይሆንም። ሁሉም ጫማ አለው፣ እሱ ጫማ የለው። የተሸነፍኩት እኮ ጫማ ስላልነበረኝ ነው እንጂ እኛ ሀገር አይዳስ ቢኖር ኖሮ ማንም አያሸንፈኝም ቢል ምክንያቱ በቂ ሊሆን ይችላል፣ ውጤት ሊሆን አይችልም። ያኔ ጫማ የሌለውን ሰው አንድም ሰው እዚህ ግባ ብሎ የሚያዩ አልነበረም። ካሸነፈው በኋላ ግን ያ ውድድር ካሸነፈ በኋላ ግን በዚያን ቀን ጫማ ውድ ጫማ ያደረገውን ሰው ትዝ ይልሃል? ከነ ጫማው ተረሳሱ። ውጤት ናት ቴስቷ፣ ምክንያት አይደለም። ውድ ጫማ ገዝቶ ውድ ማሊያ ገዝቶ አምሮ ቆሞ አንድ ምንም እዚህ ግባ የማይባል ሰው ካሸነፈ በኋላ ከነ ጫማው እሱ ይረሳል። ጫማ የለው ሰው በማሸነፉ ምክንያት የዚያ ጌም ኤፒሴንተር ይሆናል። በምክንያት ለመቆም ከፈለክ ከአበበ ቢቂላ በላይ ምርጥ ምክንያት የነበረው ሰው አልነበረም። ግን ብቻውን ታወሰ፣ ባለጫሞች ተረሱ። ብቻህን የሚታወስ ነገር በምክንያት ልታመጣ አትችልም፣ በውጤት ነው የምታመጣው። ውጤት ሲኖር ብቻ ነው ሰስቴን የምታደርገው ያን ነገር። ወደ ኋላ መቅረትህ ከነቃህበት ከገባህ ችግር የለውም፣ ትደርስበታለህ። ችግሩ ካልገባህ ነው። እንደ ኢትዮጵያ አይነት ሀገር የለም ምናምን የምትል እኮ ጠፍተሃል። ሞልቷል ሀገር ዜጎች የሰሩት። አስተማማኝ መከላከያ አለን እኛ፣ እንዳትጠራጠር። እሱ መከላከያ፣ ፖሊስ፣ ደህንነት፣ ኢንሳ የሚባሉ ተቋማት ኢትዮጵያ አንዳንድ ፈተና ቢገጥማት እንኳ ያንን ተቋቁመው ለማሻገር የሚያስችል ቁመና እንደያዙ ጠላትም ወዳጅም ያውቀዋል። ተቋም ከኤርጎኖሚክስ ጀምረን መጀመሪያ ሎ ኢንፎርስመንት ኤጀንሲስ ገነባን። አስተማማኝ መከላከያ ያለን እኛ፣ እንዳትጠራጠር። እሱ ለምሳሌ ኢትዮጵያ ከተፈጠረ ጊዜ ጀምሮ የኢትዮጵያ አየር ኃይል በቀን እንጂ በማታ መዋጋት አይችልም። ታስታውሱ ከሆነ የደርግ መፈንቅለ መንግስት ጊዜ በአየር ለመደብደብ አዲስ አበባ ላይ ያለውን አስበው በንግግር በስልክ ምልልስ አስመሸናቸው። አንብባቸው ይሆናል። ከመሸ በኋላ አውሮፕላን አይነሳም። የኢትዮጵያ ኤርፎርስ ከመሸ በኋላ ሄሊኮፕተር ማብረር አይችልም፣ ሌላ አውሮፕላን ማብረር አይችልም። እስካሁን አሁን ይችላል። በቀንም በማታም መዋጋት ይችላል። የመጀመሪያ አቅም ነው። ማንም መጥቶ ነበረ እኮ ሊለኝ አይችልም። አልነበረም አያውቅም። ስለ ዩኤቪ ብቻ ለማወራው በሄሊኮፕተር ማታ አንድ ሰው ቢቆስል ህይወቱን ለማዳን ሄሊኮፕተር መላክ አንችልም ነበር እስከ ቅርብ ጊዜ ድረስ። አሁን እንችላለን። የተሻለ መከላከያ፣ የተሻለ ፖሊስ፣ የተሻለ ደህንነት ገንብተናል። ሁለተኛ ይሄ ኮርሲቭ ፓወር ነው። ኃይል የመገንባት ፓወር ነው። መከላከያ ፖሊስ የሚባለው ኮርሲቭ ፓወር ነው የገነባ ነው መጀመሪያ አገር ለማጽናት። ቀጥሎስ ኢኮኖሚክ ፓወር ነው። ኢኮኖሚክ ፓወር ላይ በግብርና፣ በኢንዱስትሪ፣ በቱሪዝም፣ በአይሲቲ፣ በማይኒንግ የጀመርናቸውን ጠበቁ ሆነው በኢነርጂስ ቢባል አሁን ትልቁ የኢትዮጵያ የነገ ባርጌኒንግ ፓወር የተሻለ አድቫንቴጅ የሚባል በኢነርጂ ሴክተር ያለው ኢንቨስትመንት ነው። አሁን አይታይም፣ ይታያል በቅርቡ። ኢነርጂ ላይ ኢንቨስት የምናደርገው ክሎዝ ቱ 10 ቢሊዮን ዶላር ነው። በኮሮናም የነበረው መከራ፣ በጦርነትም የነበረው መከራ፣ በኢንፍሌሽን የነበረው መከራ አንኖርበትም። አስታውሰን ተምረን እንሻገርበታለን። እንደዛ ለመሆን የሚያበቃ የኢኮኖሚክ ግንባታ ኢኮኖሚክ ፓወር ሁለተኛው ነው። ሶስተኛው የናሬሽን ፓወር። ቅድም ስለ ናሬሽን አውርቻቸዋለሁ። የናሬሽን ፓወር የትርክት ፓወር ኢምፖርታንት ስለሆነ ህብረ ብሔራዊነትን ለመትከል የዳርና የመሃል ፖለቲካን ለማጥፋት ናሬሽን ኢምፖርታንት ነው። አንዳንድ ሰዎች ምን ለውጥ አለ አሁን በኢህአደግና ብልጽግና መካከል ምንድነው ምናምን የሚሉ ሰዎች እንዳሉ ሰምቻለሁ። በነገራችን ላይ በኢህአደግና በብልጽግና መካከል መንገዱን ህዳሴው ምናምኑን ተውት። እሱን ብልጽግና ይፈጠር የሚለው ውሳኔ ከለውጦች ሁሉ አውራ ለውጥ ነው። ምክንያቱም ያ ውሳኔ ነው ትናንት አጋር የምትለውን ያመጣው። ይሄ አጋር የሚባለው ፎርስ ዛሬ የብልጽግና እውነተኛ እምብርት እሱ ነው። እውነተኛ ብልጽግና የገባው እሱ ነው። እውነተኛ መደመር የገባው እሱ ነው።
ነገ ይሄን ሀገር የሚያሻግረው እሱ ነው። ከኢጎ ራሱን ነፃ ያወጣው እሱ ነው። ያን የሚያክል ፎርስ ነው ኢህአዴግ የሚባለው ጉዳይ ውጭ አስቀመጠው። ማን ተጎዳ? ሶማሌ። ብልጽግና የሚለው ውሳኔ በራሱ ከፍተኛ የናሬሽን ፓወር ለውጥ አምጥቷል። አሁን ኢቢሲ ላይ የኢቢሲ ኮምፓውንድ እየተሰራበት ያለው ወደ 10 ገደማ ስቱዲዮ አሉት። እየተሰራ ያለበት ሳይዝ፣ ጥራት እና የቴክኖሎጂ ብቃት በዓለም ላይ ካሉ ትላልቅ ሚዲያዎች ተርታ ያስመድበዋል። ልክ ሎ ኢንፎርስመንት ላይ ምርጥ ተቋማት በአፍሪካ ምርጥ ተቋማት ገነባን እንደምንለው በኢኮኖሚ ጅማሯችን በጣም ጅማሮ ነው መልክ ይዟል እንደምንለው የናሬሽን ፓወር ጅማሮ ደግሞ የኢቢሲን ብንወስድ በእርግጠኝነት የኢትዮጵያ ኢኮኖሚ አሁን በጀመርነው መንገድ እያደገ ካስቀጠል ነው ከ4-5 ዓመት በኋላ ኢቢሲ የአፍሪካን ወሬ የሚያወራ ነው የሚሆነው። ቢኮዝ ኮንቴነር ተዘጋጅቶለታል። በቂ የሆነ አውድ ተፈጥሯል። ኮንቴንት ለመስራት ቀጣዩ ስራ ሰው ነው። ማሰልጠን፣ ማዘጋጀት፣ ማብቃት ሰው ያስፈልጋል። ያን የናሬሽን ፓወር ለመፍጠር የተጀመረው ስራ ባለፈው አይታችኋል። አሁን በጣም አምሮበታል። ቀሪው ስራ ይሄንን ስራ የሰሩ ብርቱ እጆች ሰው ፈጥረው የኢትዮጵያን ብቻ ሳይሆን በአፍሪካ ሁነኛ ናሬሽን መፍጠሪያ ቱል ይሆናል የሚል ተስፋ ነው ያለው። ስለዚህ ሎ ኢንፎርስመንት ላይ ተቋም ገነባን፣ ኢኮኖሚ ላይ ተቋም ገነባን፣ ስትራክቸር ቀይረን አፍርሰን ሞከርን። በጣም ብዙ ስራ ቢጠይቅም ናሬሽን ላይ ጀመርን። ይሄ ሶስቱ ሲደመር የዲፕሎማሲ ፓወር አቅም ያገኛል። ዲፕሎማሲ ፓወር ሚሊተሪ ፓወር በሌለበት፣ ኢኮኖሚ ፓወር በሌለበት፣ ናሬሽን ፓወር በሌለበት ብቻውን መቆም አይችልም። የነዚህ ጉዳዮች ጥንካሬና ብቃት ዲፕሎማቲካሊ ኢንፍሉዌንሻል ሀገር እንድንሆን ያስችለናል። ይሄ ሲደመር ነው የወል እውነት በኢንተረስት ላይ፣ በኢንተራክሽን ላይ፣ በተቋም ግንባታ ላይ ፈጥረን ከግሩፕ እውነት ወጥተን ከፋክትና ከሪያሊቲ ዘለን ተሻግረን የወል የሆነ እውነት ስንይዝ የኢትዮጵያን ብልጽግና እናረጋግጣለን። የጋራ እውነት ለመፍጠር የሌላኛውን እውነት ማድመጥ መጀመር አለብን። በሌላኛው ሰው ጫማ መሆን መቻል አለብን። ትናንት በነበረው ሁኔታ የሚቀጥል ምንም ነገር የለም፣ ፈርሷል። እንደ ቅድሙ ለአዲሱ እሳቤ ራስ ማዘጋጀት ያስፈልጋል። ይሄ የወል እውነት መስመር ከያዘና ከተሳካ ቀጣዩ ክሪቲካል ጉዳይ ፈጠራ ነው። ፈጠራ ምንድን ነው? ፈጠራ ችግርን ቀድሞ ባልታየበት እይታና መነጽር መረዳት ነው። ጦርነትም ይምጣ፣ እርዳታና ግዝም አሉም ይምጣ፣ ማንኛውም ፕሮብለም በተለየ ዳይሜንሽን ማየት መቻል ነው። ችግርን ወደ እድል መቀየር ነው። መከራን ወደ መፍትሄ የመለወጥ ሐሳብ የማመንጨት ብቃት ነው። መከራ አለ፣ ችግር አለ፣ ጦርነት አለ፣ ኮሮና አለ። እሱን እንዴት ኦፖርቹኒቲ አድርገን መጠቀም እንችላለን የሚለው ሐሳብ ማመንጫ ቱል ነው። ከችግር ውስጥ መፍትሄን ማውጣት ችግር ፈቺ አስተሳሰብና መፍትሄ ፈጣሪ አስተሳሰብ ሁለት አይነት የፈጠራ ሜተድስ አሉ፣ መንገዶች አሉ። አንደኛው ችግር ፈቺ አስተሳሰብ ወይም ቨርቲካል ቲንኪንግ ይባላል። ቨርቲካል ቲንኪንግ ከችግር ውስጥ መፍትሄ ለማውጣት መሞከር ነው። ፕሮብለም አለ፣ ያን ለመፍታት መጣር ነው። ቨርቲካል ቲንኪንግ ነው፣ ከችግር የሚወጣ ሶሉሽን ነው። ሁለተኛው ላትራል ቲንኪንግ ነው። ችግሩን ሳይ መፍትሄ ፈጣሪ ሐሳብ ነው። ከችግር የሚነሳ አይደለም። ተጠይቆ ይሄን አምጣ ተብሎ አይደለም። መፍትሄ ላይ አተኩሮ የሚሰራ ነው። ሁለቱን ቲንኪንግ ሲይዝ ፈጠራ የሚባለው ነገር የሚታይና ውጤታማ ያደርገዋል። ፈጠራ ራሱ ምንድን ነው ያላችሁ እንደሆነ አንደኛው ቀድሞ ከነበረው የተለየና የተሻለ መንገድ መቀየስ ማለት ነው። በሐሳብ፣ በንግግር፣ በስራ ቀድሞ ከነበረው የተሻለ የተለየ መንገድ መቀየስ መቻል። ሁለተኛ አዲስና የተሻለ ሸቀጥና ሰርቪስ ማቅረብ መቻል ነው። ሸቀጥም ሰርቪስም የነበረው ብቻ ሳይሆን ተጨማሪ አዲስ ማፍለቅ ነው። ሶስተኛ በሐሳብ ኃይል ራዕይን ወደ ተግባር መለወጥ ነው። the power of idea as a seed የሚወስድና ያን ወደ ተግባር መለወጥ የሚያስብ ነው። የተለመዱ ነገሮችን ባልተለመደ መንገድ የሚሰራ ነው። ኢንቬንሽን ሲባል
የአንድ አይዲያ ፕራክቲካል ኢምፕሊሜንቴሽን ማለት ነው። አንድ ሐሳብ አንድ አይዲያ ፕራክቲካሊ ኢምፕሊመንት ሲሆን እሱ ኢንቬንሽን ይባላል። ኢንቬንሽን አራት መሰረታዊ ስቴጆች በፒ የሚከፋፈሉ አሉት። የመጀመሪያው ፓራዳይም ኢኖቬሽን ይባላል። ፓራዳይም ኢኖቬሽን አጠቃላይ ሺፍት ነው። ጨለማን ወደ ብርሃን መቀየር ሊሆን ይችላል። ሁለተኛው ፕሮሰስ ኢኖቬሽን ነው። ቼንጁ ፕሮዳክቱ ግራጁዋሊ በሚሰጠው ሰርቪስ በሚሰጠው ዴሊቨሪ ብዙዎችን እያሰባሰበ ራሱን እያዘመነ የሚሄድበት በፕሮሰስ ላይ ያለ ኢኖቬሽን ነው። አንድ በአንድ ደረጃ በደረጃ እያደገ የሚሄድ። ሶስተኛው ፖዚሽን ኢኖቬሽን ነው። ፖዚሽን ኢኖቬሽን የቼንጅ ፐርሰፕሽንን የቼንጅ ምልከታን ከተገልጋዩ ከኮንሱመሩ የሚቀይር ማለት ነው። ለምሳሌ አንድ ወዳጅ የነገረኝ ከሆነ ሰው ጋር አብሮት ላይብረሪ ሊጎበኙ ይሄዳሉ እና አብሮት ያለው ሰው የቀደሙ የሚባሉ ዜጎች የኢህአፓ የመኢሶን ጊዜ ዜጎች አካል ነው እና ሰውየውን ይዞት ሲሄድ ላይብረሪው ውስጥ ሞልቷል። ውጭ በጣም ብዙ ህፃናት ተሰልፈዋል። ተሰልፈው ወረፋ ይጠብቃሉ ለማንበብ እና ሰውየው ግራ ገባው። ምንድነው ያለ? መርካቶ ነው ይመስለው። ግማሹ ገብቷል ውስጥ ይዟል፣ ግማሹ እየጠበቀ ነው ወረፋ። ውስጥ ሲገባ ሁሉ ሰው ተደፍቶ ያነባል እና ያ ሰውዬ ወይ የኛ ትውልድ አለ፣ እኛ ከኛ ውጭ አንባቢ የለም፣ ያሁን ትውልድ መጽሐፍ አይወድም ማንበብ አይወድም ለካ የምንለው ላይብረሪ ሳንሰራለት ነው አለ። በሌለ ላይብረሪ ነው አያነብም ያለ ይወቅሰዋል። ዘሚኒት አውዱ ስትፈጥርለት ይንጋጋል፣ ይሰለፋል። የኮንሱመር ፐርሰፕሽን የሚቀየረው በዴሊቨሪ ነው። የመጨረሻው ፕሮዳክት ኢኖቬሽን ነው። ፕሮዳክቱ ሰርቪሱ በተቋማት ላይ የሚያመጣው ለውጥ ቅድም እንዳነሳሁት የሞባይል መኒ አይነት ማለት ነው። በሰርቪሱ ምክንያት በርካታ ሰዎች የሚገለገሉበት ዛሬ 71 ሚሊዮን ኢትዮጵያውያን ሃንድ ሄልድ ሞባይል አላቸው። ፈጠራ ለኛ ለኢትዮጵያውያን አማራጭ የሌለው ምርጫ ማለት ነው። ፈጠራ ካልታከለበት በስተቀር አሁን ያለውን ትሬንድ መቀየር አንችልም። አማራጭ የለውም። አንደኛ እድል ወቅታዊ ነው። ሁለተኛ አቅም በራሱ ውስን ነው። አሁን 120 ሚሊዮን እያለህ መስራት የሚገባህን ካልሰራ 150 ሲገባ ትቸገራለህ። ጊዜው አሁን ነው። ችግሮች ሞር ይወሳሰባሉ። ትናንትና ይኸውላችሁ እኛ ወደ ለውጡ ሲመጣ 37 ሚሊዮን ሰው ሞባይል ነበረው። አሁን 71 ሚሊዮን ሰው ሞባይል አለው። ትናንትና 31 ሚሊዮን ሰው ነው ቻርጀር አጣው፣ ፓወር አጣው፣ ይሄ ፓወር እየሄደ ይሄ ፓወር እየመጣ ብሎ ኮምፕሌን የሚያደርገው ቢኮዝ የተቀረው 20 ምናምን ሚሊዮን አልነበረውም ሞባይል። አሁን ግን 70 ሚሊዮን ቻርጀር ፓወር ከጠፋ ኮምፕሌን ያደርጋል። ድሮ 30 ምናምን ሚሊዮን ነበሩ፣ አሁን 70 ደርሰዋል። እድገቱ በራሱ የሚፈጥረው አዳዲስ ፕሮብለሞች አሉ። የአፍሪካ ህብረት ሲቋቋም አፍሪካ 250 ሚሊዮን ሰው ነበር፣ 260 ሚሊዮን ገደማ ሰው ነበር። አሁን አፍሪካ 1.4 ቢሊዮን ነው። የአፍሪካ ህብረት ሲቋቋም የነበረው ችግርና ያውን 4 እጥፍ አድጓል። እና አማራጭ የለንም ካልፈጠርን በስተቀረ አሁን ባለው ሁኔታ መቀጠል አንችልም። ዓለም ላይ ያለው ፈጣን ተለዋዋጭ ነገር በራሱ ያን ያመጣል። ፈጣን ለውጥ ነው ያለው እና ግድ ነው መፍጠር አለብን። በየቀኑ በምናየው ጉዳይ ውስጥ እየፈጠርን እያዘመን እየለወጥን መሄድ አለብን። የፈጠራ ጉዞ ቅድም እንዳነሳሁት መነሻው ሐሳብ ነው፣ አይዲያ ነው። አይዲያ የማንኛውም ፈጠራ ዘር ነው። ይሄን የመጀመሪያውን የሐሳብና የውጤት ፓርት ብንተው ከኛ ሁኔታ አንጻር ቁልፍ ድርጊት ማለት አንደኛ ማቀድ፣ ሁለተኛ መተግበር፣ ሶስተኛ ሞኒተሪንግ እና ኢቫሉዌሽን ኢቫሉዌት ማድረግ። ስታቅድ እቅድ ስትወያይ የዝግጅት ምዕራፍ ብዙ ትማማርበታለህ። ስተገብር ስታበላሽ
ያሰብከውና የሚተገበረው ሲለያይ ብዙ ትማራለህ። ሞኒተሪንግ እና ኢቫሉዌሽን ላይ ደግሞ በጣም በርካታ ሰዎች ችግር ነቅሰው ስለሚያወጡ አዳዲስ ግብአትና ትምህርት ይገኛል። እሱን ወስደን እንደገና በአይዲያ በፕላኒንግ እናዳብረዋለን። ይሄን የፈጠራ ሚና ለብልጽግና ምንድነው ያለው ሚና ያላችሁ እንደሆነ በጣም ኢንትረስቲንግ የሆኑ ሐሳቦች አሉ። ለብልጽግና 3 ክሪቲካል ነገሮች አሉ። ትምህርት፣ ስራ፣ ፈጠራ። ትምህርት፣ ስራ፣ ፈጠራ። የመጀመሪያው መረጃ፣ የዳታ ኮሌክሽን፣ የኢንፎርሜሽን ዲስሚኔሽን በትምህርት ስርዓት ውስጥ ወደ ግንዛቤ የሚያድገው በጊዜ ነው። አንድ ሰው አንድን ኮርስ በአንድ ሳምንት አይወስድም። ኮርሱ የሚፈጀው 3 ወር 4 ወር ከሆነ 4 ወር 5 ወር መማር አለበት። ጊዜ ፋክተር ነው፣ ዶሚናንት ፋክተር ነው። አንድን ትልቅ ፓኬጅ በአንድ ሰዓት ማወቅ አይቻልም። አንድ ቀን ይፈጅ ይሆናል። ወደ ግንዛቤ ለማድረግ መረጃ ያስፈልጋል፣ ትምህርት ያስፈልጋል። ግን ጊዜ ፋክተር ነው። ከግንዛቤ በኋላ ግንዛቤ ያገኘ ሰው እውቀት ያገኘ ሰው ስራ ካልጨመረበት በስተቀረ ወደ ገንዘብ አይቀየርም። ግንዛቤን ወደ ስራ በስራ በመደገፍ ወደ ገንዘብ ለመሄድ አሁንም ጊዜ ያስፈልጋል። የተማረ ሰው ያወቀ ሰው ዛሬ መጥቶ ነገ ሰርቶ ከነገ ወዲያ ሀብታም አይሆንም። የግድ ጊዜ ያስፈልገዋል። ሶስተኛ ገንዘብ ከተገኘ በኋላ ፈጠራ ካልታከለበት እና ጊዜ ካልተጨመረበት ነው ብልጽግና አይመጣም። እዚህ ጋር ቁልፉ ነገር እውቀት ብቻውን ገንዘብ አይሆንም። እውቀት ስራ ይፈልጋል፣ ጊዜ ይፈልጋል። ገንዘብ ብቻውን ብልጽግና አይሆንም። ፈጠራ ይፈልጋል፣ ጊዜ ይፈልጋል። ብልጽግናና ገንዘብ እንደሚለያይ ቅድም አንስቼላችኋል። ለምሳሌ አንድ ሰው 1 ሚሊዮን ብር ካገኘ በኋላ በቡና ንግድ ቶሎ ብሎ ኤክስፖርት ኢምፖርት ካልገባ፣ ሪል ስቴት ካልገባ፣ አዳዲስ ጉዳይ የፈጠረ ካልሄደ ገንዘቡ መልቲፕላይ አያደርገውም። ብዙ ሰዎች 1 ሚሊዮን ለማግኘት የሚሄዱበት ርቀትና ያን 1 ሚሊዮን 5 የሚያደርጉበት ርቀት እኩል አይደለም። የመጀመሪያው 1 ሚሊዮን ከባድ ነው። ፈጠራ ከታከለበት በኋላ እየቀለለ ይሄዳል። ለሁሉ ነገር ጊዜ ያለውን ኢምፖርታንስ እዚህ ጋር ማየት አለብን። ለብልጽግና ትምህርት፣ ስራና ፈጠራ ኢምፖርታንት ኤሌመንት መሆናቸውን ማየት አለብን። ያ ካልሆነስ ወደ ኋላ ይመለሳል፣ ይጠፋል። ለምሳሌ የፈጠራ አዕማዶች እንመልከት። የፈጠራ አዕማዶች አዳፕት፣ አክሰሬት እና አቺቭ ማድረግ ናቸው። መላመድ፣ መስፈንጠርና ማሳካት ናቸው። ወደ ኋላ መቅረትህ ከነቃህበት ከገባህ ችግር የለውም፣ ትደርስበታለህ። ችግሩ ካልገባህ ነው። እንደ ኢትዮጵያ አይነት ሀገር የለም ምናምን የምትል እኮ ጠፍተሃል። ሞልቷል ሀገር ዜጎች የሰሩት። ግን ለመስራት እድል አለ ብለህ ካሰብክ ለውጥ ይመጣል። እና የፈጠራ አዕማድ ማለት መላመድ፣ ከዛ ውስጥ ደግሞ መስፈንጠር፣ ከዛ ውስጥ ደግሞ ስኬትን መውለድ ነው። ያን ካላመጣህ ትቆምና አዲስ የተፈጠረው ነገር ይዞ አምልጦ ይሄዳል ማለት ነው። የወል እውነት ኢምፖርታንት ነው። በፋክትና በሪያሊቲ አንታጠር ካልን በኋላ ፈጠራ በጣም በጣም ኢምፖርታንት ነው። ፈጠራ ካልታከለበት የሚያምር የሚልቅ ነገር አንሰራም። ብልጽግናን ለማምጣት ትምህርት፣ ስራ፣ ፈጠራ ያስፈልጋሉ። ብልጽግናን ያመጣሉ። ለዚህ ውስጥ ደግሞ ጊዜ ለሁሉም ፋውንዴሽን። ኖኪያ በዛ ጊዜ ያመለጠውን ነገር አሁን ኦቨርናይት ሊፈጥረው አይችልም። በሌላ ዳይሜንሽን ካመጣ በስተቀር ካመለጠ ያመልጣል። ይሄንን ፈጠራ ለማምጣት ደግሞ መፍጠን ያስፈልጋል። ካልፈጠን አይሆንም። አሁን ባለው ጉዞ አይሆንም። ፍጥነት በጣም ኢምፖርታንት ነው። ከመቅረት ማርፈድ ሳይሆን ከእርምጃ ወደ ሩጫ መሆን አለበት። ተመልከቱ፣ ሁሉም ሰው ወደ ሩጫ መሆን አለበት። ተመልከቱ፣ ሁሉም ሰው 1960 ሮም ላይ ሁሉም ሰው ጫማ አለው። ጫማ የሌለው አንድ ሰው ብቻ ነው። መሃል ደርሶ አቋርጦ ምን ሆንክ? ጫማ የለኝማ፣ ጫማ ስላልነበረኝ ተሸነፍኩ ቢል
ጥሩ ምክንያት ነው። ምክንያት ግን ውጤት አይሆንም። ሁሉም ጫማ አለው፣ እሱ ጫማ የለው። የተሸነፍኩት እኮ ጫማ ስላልነበረኝ ነው እንጂ እኛ ሀገር አዲዳስ ቢኖር ኖሮ ማንም አያሸንፈኝም ቢል ምክንያቱ በቂ ሊሆን ይችላል፣ ውጤት ሊሆን አይችልም። ያኔ ጫማ የሌለውን ሰው አንድም ሰው እዚህ ግባ ብሎ የሚያዩ አልነበረም። ካሸነፈው በኋላ ግን ያ ውድድር ካሸነፈ በኋላ ግን በዚያን ቀን ጫማ ውድ ጫማ ያደረገውን ሰው ትዝ ይልሃል? ከነ ጫማው ተረሳሱ። ውጤት ናት ቴስቷ፣ ምክንያት አይደለም። ውድ ጫማ ገዝቶ ውድ ማሊያ ገዝቶ አምሮ ቆሞ አንድ ምንም እዚህ ግባ የማይባል ሰው ካሸነፈ በኋላ ከነ ጫማው እሱ ይረሳል። ጫማ የለው ሰው በማሸነፉ ምክንያት የዚያ ጌም ኤፒሴንተር ይሆናል። በምክንያት ለመቆም ከፈለክ ከአበበ ቢቂላ በላይ ምርጥ ምክንያት የነበረው ሰው አልነበረም። ግን ብቻውን ታወሰ፣ ባለጫሞች ተረሱ። ብቻህን የሚታወስ ነገር በምክንያት ልታመጣ አትችልም፣ በውጤት ነው የምታመጣው። ውጤት ሲኖር ብቻ ነው ሰስቴን የምታደርገው ያን ነገር። ለውጤት የምንተጋ መሆን አለብን። ከዚህ አንጻር የኛ እሳቤ የመደመር ስሌት ለፈጠራዊ ፍጥነት ምን ይላል? ምን አስተማረን? መደመር ላይ አንድ ሲነርጂ፣ የአቅም ተደማሪነት፣ የኢነርጂ ተደማሪነት። ሁለተኛ ሲንክሮኒ፣ የጊዜ ተደማሪነት፣ ጊዜን መደመር። ሶስተኛ ሲስተም፣ የአሰራር ተደማሪነት። ሲስተም ማለት ተቋም፣ ግንዱ፣ መሰረቱ። የዚህ ተደማሪነት ያስፈልጋል በሁሉም ፓወሮች። አራተኛው ሲሜትሪ፣ የስልት መደመር፣ የልኬት መደመር። አምስተኛው ሲንትሮፒ፣ የግንባታ መደመር። ብዙዎች ሰዎች የሚምታታባቸው እዚህ ጉዳይ ላይ ነው። መደመር ያስተማረን ሲንትሮፒ እንጂ ኢንትሮፒ አይደለም። ኢንትሮፒ ሲሆን ማፍረስ ነው። ሲንትሮፒ ሲሆን መገንባት ነው። በታሪክ ላይ መገንባት፣ በአድዋ ላይ መገንባት፣ ፓላስ ላይ መገንባት። ለምሳሌ በኋላ እመጣበታለሁ። በኢንተርፕረነር መንግስት ላይ ዋናው መለያችን በሶ ኮልድ ኢንተርቬንሽኒስት ከሚባለው ቡድን ጋር የሚለየን ነገር እኛው መከላከያ ስንመጣ መከላከያ እንዳለ የደርግ ስለሆነ ከላይ እስከታች እናፍርሰውና ወታደር የሆነውን ሰውዬ በአንድ ጊዜ ጀነራል፣ ኮሎኔል፣ ሻምበል አድርገን መከላከያ እንፍጠር አላልንም። ለምሳሌ ኢህአዴግ ሲመጣ ደርግን እንዳለ አባሮ የወታደር ማዕረግ አይቶ የማያውቁ ሰዎች ጀነራል ብሎ ነው ተቋም የፈጠረው። እኛ አንድ እርከንም ቢሆን አልሰጠንም። የነበረ ማዕረግ ላይ የሚሻለው ወስደን የሚሻለው አሰልጥነን አቅም ጨምረን ቀጠልን እንጂ ከዜሮ ማዕረግ ያሸከምነው ሰው የለም። አንድ ስቴፕ የዘለለ ሰው የለም። ብርጌደር የነበረ ሌፍትናንት የሆነ ሰው የለም። በተቋም ላይ ነው የገነባ ነው። ኢንትሮፒ አይደለም፣ ሲንትሮፒ ነው። ይሄ በሁሉም ስራ ይሰራል። በግብርናውም፣ በኢንዱስትሪውም፣ በናሬሽኑም። በማፍረስ ሳይሆን በመገንባት የግንባታ ተደማሪነት። ሲምባዮሲስ፣ የፍላጎት ተደማሪነት። የመጨረሻው የራዕይ ተደማሪነት፣ የወል እውነት መፍጠር፣ የወል እውነት ማረጋገጥ። ይሄን በመደመር መርህ ላይ ያየናቸውን ነገሮች በደንብ ካስተዋል ፈጠራና ፍጥነት ገንዘባችን ይሆናሉ። መተባበር ገንዘቡ ያደረገ ሁሌም ጠላቱን ያሸንፋል። መተባበርን መደመርን ገንዘቡ ያደረገ ሶሳይቲ ሁሌም ከችግር በላይ መፍትሄ ያመጣል። መተባበርን ያልቻለ ሶሳይቲ ይናቆራል፣ በየተራ ይባላል፣ ግን እዛው ድክ ድክ ይሆን እንጂ አይሻገርም። መደመር አልቦ፣ ድግግፍ አልቦ፣ ትግግዝ አልቦ ቡድኖችና ግለሰቦች እንደ ሸምበቆ ናቸው። ምንም ቢረዝሙ ምሰሶ መሆን አይችሉም። ሸምበቆ ምንም ረዘመ ብለህ ምሰሶ አታረገው። በዩቱብ በፌስቡክ ያለ መርዘም ሸምበቆ ነው፣ ምሰሶ አያደርገውም። መደመር ነው ምሰሶ የሚያደርገው። ድግግፍ ነው ምሰሶ የሚያደርገው።
የሶሎ እርዝማኔ ረጅሙ ሸምበቆ ያስብልሃል እንጂ ጠንካራው ምሰሶ አያስብልህም።